አያቶላህና ተተኪ የሆኑትን ልጃቸውን ጭምር ከጨዋታ ውጭ ለማድረግ በትራምፕ ጠረጴዛ ላይ እንዲፈርሙበት ከፔንታጎን ቀርቦላቸዋል። አያቶላ እንቅልፍ ባይተኛ ጥሩ ነው ያሉት ትራምፕ በቀጣይ ቀናት ሊወስዱት ያሰቡት እርምጃ ኢራንን ጨምሮ ቀጠናውን ሊቀይር እንደሚችል ይታመናል። በተቃራኒው በቴሄራን አያቶላ ለአሜሪካ በሚመስል መልኩ የወሰዱት እርምጃ አነጋጋሪ ሆኗል። መረጃውን በዝርዝር ሰሙታላችሁ። በፕሬዝዳንት ዶናልድ ትራምፕ የሚመራው የአሜሪካ አስተዳደር በዲፕሎማሲያዊ ጥበብና በወታደራዊ ኃይል ማስገደድ መካከል ያለውን ስሱ ሚዛን ለመጠበቅ በሚያደርገው ጥረት ኢራን እጅግ ጥብቅ በሆኑና በማይደራደሩ ቅድመ ሁኔታዎች ታጅባ ውስን የሆነ የዩራኒየም ማበልጸግ ሂደት እንድትቀጥል ፈቃደኛ ሊሆን እንደሚችል ፍንጭ ሰጥቷል። ይህ በዲፕሎማሲው መልክ የሚታየው አዲስ አዝማሚያ በአንጻሩ ደግሞ የሀገሪቱን ከፍተኛ አመራሮች ኢላማ ያደረጉ ወታደራዊ ጥቃቶችን የሚያካትቱ ድንገተኛ እቅዶችን ከማዘጋጀት ጋር ጎን ለጎን የሚሄድ ነው። ይህ በሁለት አቅጣጫዎች ላይ የተመሰረተ አካሄድ በተለያዩ የዜና ምንጮች እንደተዘገበው ባለፈው ሰኔ ወር በተፈጸመ የአየር ጥቃት የኢራን የኒውክሌር መሰረተ ልማቶች ከወደሙ በኋላ የተጀመረው ድርድር ምን ያህል ከፍተኛ ጥንቃቄ የሚጠይቅና ወሳኝ መሆኑን የሚያጎላ ነው። በከፍተኛ የአሜሪካ ባለስልጣናት የተገለጸው የዋሽንግተን አቋም ኢራን ወደ ኒውክሌር መሳሪያ ባለቤትነት የሚያመራ ምንም አይነት ቀዳዳ እንዳይኖራት የሚያረጋግጡና ሊረጋገጡ የሚችሉ የጥበቃ እርምጃዎች ላይ ያተኩራል። የመሆኑ ፕሬዝዳንት ዶናልድ ትራምፕ የኢራኑን ከፍተኛ መሪ አያቶላህ አሊ ኻሜኒን እና የስልጣን ተተኪያቸው ተብለው የሚታሰቡትን ልጃቸውን ሙጅታባን ከጨዋታ ውጭ ለማድረግ የሚያስችሉ ወታደራዊ አማራጮችን በሚመለከት ገለጻ ተደርጎላቸዋል። የአክሲዮስ ዘገባ እንደሚያመለክተው የአሜሪካ መልእክተኞች ስቲቭ ዊትኮቭ እና ጃሬድ ኩሽነር በጄኔቫው ድርድር ወቅት ለኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ያስተላለፉት መልእክት ዋነኛውና መሰረታዊ የአሜሪካ ፍላጎት ዜሮ ማበልጸግ ቢሆንም አስተማማኝና ጠንካራ የሆነ የኒውክሌር መሳሪያዎች ስርጭትን መከላከያ ማረጋገጫ ከቀረበ አነስተኛ የሆነ የማበልጸግ ጥያቄ ሊታይ እንደሚችል ነው። የሁኔታ የተፈጠረው ኢራን በሚቀጥሉት 2 ወይም 3 ቀናት ውስጥ ዝርዝር የኒውክሌር እቅዷን እንደምታቀርብ በሚጠበቅበት ወቅት ሲሆን እንደ ኦማንና ኳታር ያሉ አደራዳሪዎች ለቀጠናው ባለድርሻ አካላት በተለይም ለእስራኤልና ለባህረ ሰላጤው ሀገራት ተቀባይነት ሊኖረው የሚችል ሁለቱም ወገኖች አሸናፊ የሚሆኑበት ማዕቀፍ እንዲፈጠር ከፍተኛ ጥረት እያደረጉ ነው። ታይምስ ኦፍ እስራኤል በዘገባው ላይ እንደጠቀሰው የኢራን ወገን የሚያቀርበው ማንኛውም የውሳኔ ሀሳብ በትራምፕ አስተዳደር ውስጥ ያሉ ተጠራጣሪዎችንና በመካከለኛው ምስራቅ ያሉ አጋሮችን ለማሳመን እጅግ ከፍተኛ መስፈርቶችን ማሟላት ይኖርበታል። ይህ ክስተት በሙስካትና በጄኔቫ ሲካሄዱ የቆዩ ተከታታይ የደረጃ በደረጃ ድርድሮች ውጤት ሲሆን ሂደቱም ምንም እንኳን አዝጋሚ ቢሆንም መሰረታዊ ለውጦችን እያሳየ እንደሆነ ተገልጿል። አራግቺ በኤምኤስ ናው በሰጡት ቃለ ምልልስ ውይይቶቹ ያተኮሩት የኢራን የኒውክሌር መርሃ ግብር ማበልጸግን ጨምሮ በዘላቂነት ሰላማዊ ሆኖ እንዲቀጥል በማረጋገጥ ላይ መሆኑን ገልጸዋል። ለዚህም እንደ ምትክ ማዕቀቦች እንዲነሱ የሚጠይቁ የመተማመኛ እርምጃዎች ቀርበዋል። የውጭ ጉዳይ ሚኒስትሩ ኢራን የማበልጸግ ሂደቱን ለማቋረጥ ሀሳብ አቅርባለች የሚለውን ሆነ አሜሪካ በመጨረሻው የድርድር ዙር ዜሮ ማበልጸግ የሚለውን አቋም በግልጽ ጠይቃለች የሚለውን መረጃ አስተባብለዋል። ይሁን እንጂ አንድ የከፍተኛ የአሜሪካ ባለስልጣን እንደገለጹት ዋሽንግተን በዜሮ ማበልጸግ አቋሟ ላይ መጽናቷን በድጋሚ ያረጋገጠች ሲሆን ኢራን ግን የጥበቃ እርምጃዎቿን እንድታብራራ ጥሪ ቀርቦላታል። በዚህ ሂደት ውስጥ የተባበሩት መንግስታት የኒውክሌር ተቆጣጣሪ ድርጅት ኃላፊ ራፋኤል ግሮሲ ተሳትፎ የተሻሻለ ክትትልንና ከ25ቱ ጥቃት በኋላ ተቀብሮ የቀረውን 450 ኪሎ ግራም ከፍተኛ ደረጃ የበለጸገ ዩራኒየም የማቅጠኛ ቴክኒካዊ እርምጃዎችን በማካተት ረገድ ወሳኝ ሚና እንደሚኖረው ይጠበቃል። ኢራን ምንም አይነት የሚንቀሳቀስ የማበልጸግ አቅም ባይኖራትም ተቀብሮ የቀሩ የዩራኒየም ክምችቶች ግን አሁንም ስጋትነታቸው እንደቀጠለ ነው። የኢራንና የአሜሪካ ድርድር መረጃ እንደሚያሳየው የትራምፕ ደብዳቤና ተከታታይ እርምጃዎች በመጀመሪያው ስልጣን ዘመናቸው ይከተሉት የነበረውን ስትራቴጂ የሚያንጸባርቁ ናቸው። ይህም የኒውክሌር መሳሪያን ማጥፋት ላይ ትኩረት በማድረግ የአገዛዝ ለውጥ የማምጣትን አማራጭ ግን ወደ ጎን ያላደረገ አካሄድ ነው። በኢራን ውስጥ በኢኮኖሚ ቀውስና በመንግስት እርምጃዎች ምክንያት የተቀሰቀሰው ህዝባዊ ተቃውሞ ምንም እንኳን ሌሎች ምንጮች ዝቅተኛ ቁጥር ቢጠቅሱም የታዋቂ ቡድኖች ግምት 32 ሰዎች ህይወታቸውን እንዳጡ ይነገራል። የኻሜኒን አቋም ይበልጥ አዳክሞታል። ፕሬዚዳንት ትራምፕም የኢራን ህዝብ ከኢራን መሪዎች ፍጹም የተለየ ነው በማለት ለተቃዋሚዎች ያላቸውን ድጋፍ በይፋ የገለጹ ሲሆን ቴሄራን ፍትሃዊ ስምምነት ላይ እንድትደርስ ጥሪ አቅርበዋል። በጄኔቫ የተካሄደው ዲፕሎማሲያዊ ውይይት ቀደም ሲል በሙስካት የተደረጉ ንግግሮችን መሰረት በማድረግ በዚህ ወር ውስጥ የተከናወነ ሁለተኛው ዙር ወሳኝ የዲፕሎማሲ መድረክ ሆኖ ተመዝግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ድርድሩን አስመልክቶ በሰጡት መግለጫ ሊደረስበት ለታሰበው ስምምነት መመሪያ መርሆች ላይ መግባባት መቻሉንና ሂደቱ መልካም መሻሻል እያሳየ መሆኑን ገልጸዋል። የሮይተርስ የዜና ወኪል እንደዘገበው ከሆነ ሁለቱም ወገኖች የጋራ ግቦችን የለዩ ቢሆንም አሁንም ድረስ በሁለቱ ሀገራት አቋም መካከል ሰፊ ልዩነቶች መኖራቸውን አምነዋል። በዚህም መሰረት ኢራን በሚቀጥሉት 2 ሳምንታት ውስጥ ዝርዝር የውሳኔ ሀሳቦችን ለማቅረብ ቁርጠኝነቷን ገልጻለች። ቢቢሲ በበኩሉ አራግቺ የኢራን ህጋዊ መብቶች እውቅና ማግኘት አስፈላጊነት ላይ ትኩረት ማድረጋቸውን ጠቅሶ የአቋም አያቶላህ አሊ ኻሜኒ በቅርቡ ካደረጉት ንግግር ጋር የሚገጣጠም መሆኑን አመልክቷል። ኻሜኒ በንግግራቸው ዩናይትድ ስቴትስ የዩራኒየም ማበልጸግንና የባላስቲክ ሚሳኤል ልማትን በሚመለከት ያቀረበችውን ጥያቄ በድጋሚ ውድቅ አድርገዋል። የጦርነት ጥናት ተቋም ባወጣው የኢራን ወቅታዊ ሁኔታ ትንታኔ የኻሜኒን ንግግር
ኢራን ቀይ መስመሮቿን በድጋሚ ያረጋገጠችበት እንደሆነ ገልጾታል። ይህም ኢራን እንደ ጊዜያዊ ማቆም ወይም በቀጠናዊ ደረጃ የኒውክሌር ማበልጸጊያ ተቋማትን እንደ መፍቀድ ያሉ ውስን ቅናሾችን ልታደርግ እንደምትችል ቢጠቁምም ይህ ግን አሜሪካ ሙሉ በሙሉ ማበልጸግ ይቁም በሚል ለምታቀርበው ጥያቄ ምላሽ የማይሆን መሆኑን ተቋሙ አብራርቷል። ፕሬዚዳንት ዶናልድ ትራምፕ ስምምነት ላይ ለመድረስ ከ10 እስከ 15 ቀናት የሚቆይ የጊዜ ገደብ ያስቀመጡ ሲሆን የሳይፈጸም ቢቀር ግን መጥፎ ነገሮች እንደሚከሰቱ ማስጠንቀቃቸው ተዘግቧል። ትራምፕ በድርድር ጠረጴዛው ላይ ያላቸውን የበላይነትና ተጽዕኖ ለማሳደር ሲሉ ውሱን ወታደራዊ ጥቃቶችን የመሰንዘር አማራጭን እያጤኑ መሆኑም ተመልክቷል። የሁኔታ ትራምፕ ውሳኔያቸው በ10 ቀናት ውስጥ ሊታወቅ እንደሚችል የገለጹበትን ንግግር የሚያስተጋባ ነው። በአራክቺ በኩል እንደተገለጸው የኢራን ውሳኔ ሀሳብ የኒውክሌር ፕሮግራሟ ሰላማዊ መሆኑን ለማረጋገጥ የሚያስችሉ ፖለቲካዊ ቁርጠኝነት ቴክኒካዊ እርምጃዎችን የሚያካትት ሲሆን ምናልባትም በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በኩል የሚደረግ ጥብቅ ክትትልን ሊፈቅድ ይችላል። ሆኖም ግን ኢራን ኢንተርናሽናል እና ዘ ታይምስ ኦፍ እስራኤል እንደዘገቡት ከሆነ ቀደም ሲል ኢራን ያቀረበቻቸው እንደ 3 ዓመት የዩራኒየም ማበልጸግ እገዳና በሚሳኤል በእስራኤል ላይ ጥቃት አለመሰንዘር ያሉ ሀሳቦች በቂ አይደሉም በሚል ውድቅ ተደርገዋል። ዩናይትድ ስቴትስ ከኒውክሌር ገደቦች በተጨማሪ በባላስቲክ ሚሳኤል ልማትና ኢራን ለተላላኪ ኃይሎች የምታደርገውን ድጋፍ እንድታቆም ትፈልጋለች። ለዚህም እንደ ማበረታቻ በኳታር የሚገኘውን $6 ቢሊዮን የኢራን ሀብት መልቀቅን የመሳሰሉ ኢኮኖሚ ማስታገሻዎችን ከስምምነቱ ተፈጻሚነት ጋር አያይዛ አቅርባለች። ከእነዚህ ዲፕሎማሲያዊ ንግግሮች ጋር በተያያዘ ወታደራዊ ዝግጅቶች በከፍተኛ ሁኔታ ተጠናክረው ቀጥለዋል። ሮይተርስ ባደረገው መረጃ መሰረት የአሜሪካ የጦር ዕቅድ በትራምፕ ትዕዛዝ ያገዛዝ ለውጥ ለማምጣት የታለሙ ግለሰቦችን ኢላማ የማድረግ ስልቶችን አካቷል። አክሲዮስ ባወጣው ዝርዝር ዘገባ ደግሞ የፔንታጎን አማራጮች አያቶላ ኻሜኒንና ልጃቸውን ሙጅታባን ያካተተ ጥቃት የመሰንዘር ዕቅድ መያዙን በተለያዩ ምንጮች አረጋግጫለሁ ብሏል። አንድ ከፍተኛ የትራምፕ አማካሪ ሁኔታውን ሲገልጹ ፕሬዚዳንቱ ጥቃት ለመሰንዘር እስካሁን የመጨረሻ ውሳኔ አልሰጡም፣ ነገ ጧት ከእንቅልፋቸው ነቅተው በቃ ይበቃል ሊሉ ይችላሉ ብለዋል። የአመራር አካላትን የማጥቃት ስትራቴጂ መጠነ ሰፊ ጦርነት ውስጥ ሳይገባ ኢራን ቅናሽ እንድታደርግ ለማስገደድ ያለመ ቢሆንም ሁኔታው ግን ወደ ሰፊ ቀጠናዊ ግጭት ሊያመራ የሚችል ከፍተኛ ስጋት አለው። የሲኤንኤን ዘገባ እንደሚያመለክተው የቀረቡት አማራጮች በኒውክሌር ወይም በሚሳኤል ጣቢያዎች ላይ ከሚስተነዘሩ ውስን ጥቃቶች ጀምሮ እስከ ከፍተኛ አመራሮች ግድያ ድረስ ይዘልቃሉ። ትራምፕ ያለፈው ዓመት እስራኤል ኻሜኒን ኢላማ ለማድረግ አግኝተው የነበረውን ዕቅድ ውድቅ አድርገውት እንደነበር ይታወሳል። ዘ ዎል ስትሪት ጆርናል በበኩሉ ኢራን የማበልጸግ ሂደቱን በድጋሚ የምትጀምር ከሆነ ትራምፕ ስምምነት ላይ እንድትደርስ ለማስገደድ ሲሉ በጥቂት ቀናት ውስጥ ሊፈጸሙ የሚችሉ የመጀመሪያ ደረጃ ውስን ጥቃቶችን እያጤኑ መሆኑ ተዘግቧል። የጦርነት ጥናት ተቋም ጥናት እንደገለጸው እንደ ዩኤስኤስ ጀራልድ አር ፎርድ ያሉ ግዙፍ የአውሮፕላን ተሸካሚ መርከቦችን ያካተተው የአሜሪካ ወታደራዊ ክምችት ዋሽንግተን ያላትን ተጽዕኖ የማሳደር አቅም ይበልጥ አሳድጎታል። ትራምፕ በሰጡት ቃል እንደዚህ ያሉ ውስን እርምጃዎችን እያሰብኩባቸው መሆኑን መናገር ይችላሉ ሲሉ አረጋግጠዋል። በኢራን ወገን ኻሜኒ የዩራኒየም ማበልጸግ ሉዓላዊ መብት መሆኑንና ከዚህ አቋማቸው ፍንክች እንደማይሉ ባደረጉት ንግግር በድጋሚ ገልጸዋል። የአሜሪካ ጥያቄዎች ከኢራን የመከላከያ መሳሪያዎች ጋር ግንኙነት የሌላቸው መሆናቸውን በመጥቀስ ጥያቄዎቹን አጣጥለዋል። የአራክቺ መግለጫዎችም ይህንኑ አቋም የሚያጠናክሩ ሲሆን ትኩረታቸው የማበልጸግ ሂደቱን ሙሉ በሙሉ ማቆም ላይ ሳይሆን ፕሮግራሙ ሰላማዊ መሆኑን የሚያረጋግጡ ዋስትናዎች ላይ ብቻ እየተገደበ ነው። በኢራን ውስጥ ያለው ህዝባዊ ተቃውሞና የኢኮኖሚ ጫና መንግስቱ ውስን ቅናሾችን እንዲያደርግ ሊገፋፋው ቢችልም ያገዛዙ ህልውና ግን የተወሰነ የኒውክሌር አቅምን እንደመያዝ ባለ ጉዳይ ላይ እየተመሰረተ ነው። ዘ ጀሩሳሌም ፖስት እንደዘገበው ከሆነ አራክቺ የማበልጸግ ሂደቱን የማገድ ሀሳብ ቀርቧል የሚለውን መረጃ አስተባብለዋል። ይህም ኢራን መሰረታዊ ጥቅሞቿን አሳልፋ ሳትሰጥ የመደራደር ስትራቴጂ እየተከተለች መሆኑን ያሳያል። በቀጠናዊ የጂኦፖለቲካ ትኩሳት ውስጥ የእስራኤል አቋም እጅግ ጥብቅና ለጦርነት የቀረበ ሆኖ ቀጥሏል። የእስራኤል ባለስልጣናት የሰላም ንግግሩ ስኬታማ ሳይሆን ቢቀር አገራቸው የቅድመ መከላከል ወታደራዊ ጥቃት ለመሰንዘር ወደ ኋላ እንደማትል በግልጽ በማስጠንቀቅ ላይ ይገኛሉ። ዘ ታይምስ ኦፍ እስራኤል እንደዘገበው ከሆነ የሊባኖሱ ሄዝቦላ በዚህ ግጭት ውስጥ እጁን የማስገባት እድል ከፍተኛ መሆኑ ስጋቱን ይበልጥ አባብሶታል። የቡድኑ መሪ ናኢም ቃሲም በኢራን ላይ የሚሰነዘር ማንኛውም ጥቃት በድርጅታቸው ላይ እንደተሰነዘረ ጥቃት እንደሚቆጠር በይፋ መግለጻቸው ግጭቱ ወደ ሰፊ ቀጠናዊ ጦርነት ሊያመራ እንደሚችል ፍንጭ ሰጥቷል። በሌላ በኩል እንደ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያሉ የባህረ ሰላጤው ሀገራት በኢራን የሚሰነዘረባቸውን የሚሳኤል ስጋት በዘላቂነት ለመፍታት በሚደረገው ማንኛውም ስምምነት ውስጥ ተሳትፎ እንዲኖራቸው ጠይቀዋል። በአደራዳሪዎች በኩል ፍላጎታቸውን አንጸባርቀዋል። የሩሲያና የኢራን የጋራ ወታደራዊ ልምምድ በሆርሙዝ የባህር ሰርጥ ላይ መካሄዱ ደግሞ ሁኔታውን ይበልጡ ስብስብ ከማድረጉም በላይ የአሜሪካን ወታደራዊ እርምጃ ሊገታ የሚችል እንደሆነ ተገምቷል። ወደፊት የሚጠበቁትን ክስተቶች ስንመለከት የኢራን የሰላም የውሳኔ ሀሳብ ዝርዝር ጉዳዮች ለቀጣዩ ሂደት ወሳኝ ይሆናሉ። አልጀዚራ በጄኔቫ የተደረሱትን መመሪያ መርሆች አስመልክቶ በሰጠው ዘገባ ለስምምነት የሚሆን የመንገድ ካርታ ቢኖርም አሁንም ድረስ በሁለቱ ወገኖች መካከል ሰፊ ሀሳብ ልዩነቶች እንዳሉ አመላክቷል።
ፎርቹን ባደረገው ትንታኔ ትራምፕ የሰጡት ማስጠንቀቂያ በቂ ምላሽ ካላገኘ ወታደራዊ ጥቃት የማይቀር መሆኑን ጠቁሟል። ሊደርስ የሚችል ስምምነት ምናልባትም በዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ጥብቅ ክትትል የሚደረግበት ምሳሌያዊ የዩራኒየም ማበልጸግ፣ የማዕቀቦች መነሳትና የሚሳኤል ልማት ገደቦችን ሊያካትት ይችላል። ይህም ጦርነትን ለማስቀረት ብቸኛው መንገድ ተደርጎ ይታያል። ይሁን እንጂ አሜሪካ በቀጠናው ወታደራዊ ግንባታዋን እያጠናከረች ባለበት በዚህ ወቅት ሁኔታው ወደ ከፋ ግጭት የማምራት እድሉ አሁንም ከፍተኛ ነው። ኢራን ዋየር እንደዘገበው የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ፈቃድ ካገኘ ድርድሩ በፍጥነት ሊጠናቀቅ እንደሚችል ቢናገሩም ታሪካዊ ሂደቶች ግን ድርድሩ ረጅም ጊዜ ሊወስድ እንደሚችል ይጠቁማሉ። አራግቺን ሁለቱም ወገኖች የጋራ ጥቅሞቻቸው ላይ እንዲያተኩሩ ጥሪ ቢያቀርቡም በአሜሪካ በኩል ያለው ጥርጣሬና ለመተማመን ግን እንደቀጠለ ነው። የሩሲያው ታስ የዜና ወኪል አሜሪካ በኢራን ላይ ምሳሌያዊ የዩራኒየም ማበልጸግን እንደ አማራጭ እያየች፣ በሌላ በኩል ደግሞ የአመራር ግድያ እቅዶችን መያዟ ያለውን የሁኔታዎች መለዋወጥ በግልጽ የሚያሳይ መሆኑን ዘግቧል። በመጨረሻም በሚቀጥሉ ጥቂት ቀናት ውስጥ የሚታዩት ክስተቶች ዲፕሎማሲያዊ የበላይነቱን ይዛሉ ወይስ ወታደራዊ አማራጮች ተግባራዊ ይሆናሉ የሚለውን የሚወስኑ ሲሆን ይህም ለመላው መካከለኛው ምስራቅ መረጋጋት ቁልፍ ሚና ይኖረዋል።